We have a tremendous force going there, just like we did in Venezuela, even bigger. በሰው ልጅ ታሪክ ውስጥ የታላላቅ መንግስታት ውድቀት የሚጀምረው በጦር ሜዳ በሚደርስ ሽንፈት ብቻ ሳይሆን ከዚያ ይልቅ የጦርነት ማሽኑን ለማንቀሳቀስ የሚያስፈልገው ሀብትና መሳሪያ ሲሟጠጥ ነው። ዛሬ አሜሪካ የገጠማት ክስተት በትክክልም የዚህ ታሪካዊ ውድቀት ማሳያ ነው። የዓለም ፖሊስ የማይበገረው ጦርና የቴክኖሎጂ የበላይነት ባለቤት ነኝ የምትለው ዋሽንግተን ዛሬ በኢራን የጦር አውድማ ላይ የያዘችውን መሳሪያ በሙሉ ጨርሳ መጋዘኖቿ ባዶ ቀርተው ወታደራዊ ጡንቻዋ ዝሎና ጋሻዋ ተሰባብሮ ቆማለች። ሲኤንኤን እና ሌሎች ታላላቅ መገናኛ ብዙሃን ያወጧቸው ምስጢራዊ ወታደራዊ ሪፖርቶች እንደሚያሳዩት የአሜሪካ መከላከያ ስርዓት ወደ አደገኛ ደረጃ ደርሷል። ይህ ዘገባ አሜሪካ እንዴት መከላከያ አልባ እንደሆነችና የፔንታጎን አዛዦች በድንጋጤ ውስጥ መውደቃቸውን በጥልቀት ይዳስሳል። የአሜሪካ ወታደራዊ ስትራቴጂ ዋነኛ ምሰሶ የነበረው የሚሳኤል መከላከያ ጋሻ ዛሬ ስብርባሪው ወጥቷል። በተለይም ታድ በመባል የሚታወቀውና ማንኛውንም አይነት የሚሳኤል ጥቃት በአየር ላይ ለመጥለፍ የተዘጋጀው እጅግ ዘመናዊ መሳሪያ ዛሬ ከጥቅም ውጭ ለመሆን ተቃርቧል። እንደ ምስጢራዊ ወታደራዊ መረጃ ምንጮች ገለጻ ከሆነ አሜሪካ ከጦርነቱ በፊት የነበራት የታድ ሚሳኤሎች ክምችት ውስጥ 80 በመቶ የሚሆነውን ሙሉ በሙሉ ተጠቅማ ጨርሳለች። ይህ ማለትም አሜሪካ ዛሬ በኢራን ወይም በሌላ ኃይል የሚሰነዘርባትን የሚሳኤል ዝናብ ለመከላከል ያላት አቅም ከ20 በመቶ በታች ወርዷል ማለት ነው። ይህ ቁጥርም በአሜሪካ ወታደራዊ ታሪክ ውስጥ የአገሪቱን ደህንነት እርቃኑን ያስቀረ አደገኛ ክስተት ነው። አንድ ግዙፍ ሀገር 80 በመቶ የመከላከያ አቅሟን አጥታ ኃያል ነኝ ልትል አትችልም። ይህ የቁጥሮች ቋንቋ የሚያሳየው አሜሪካ በኢራን ፊት ሙሉ በሙሉ ተጋላጭ መሆኗን ነው። ከታድ በተጨማሪ የአሜሪካ የቅርብ ጊዜ የጦርነት ታሪክ መኩሪያ የነበረው ፓትሪዮት የአየር መከላከያ ሚሳኤል አቅም በተመሳሳይ ሁኔታ የመጥፋት አደጋ ተጋርጦበታል። ጦርነቱ ከተጀመረበት ጊዜ አንስቶ አሜሪካ በክምችት ከነበሯት የፓትሪዮት ሚሳኤሎች ውስጥ ግማሹን ወይም 50 በመቶውን ተኩሳ ጨርሳለች። የስትራቴጂካዊ ጥናቶች ማዕከል እንደሚገምተው አሜሪካ ከጦርነቱ በፊት 2200 ያህል የፓትሪዮት ሚሳኤሎች የነበሯት ሲሆን ዛሬ ግን ከነዚህ ውስጥ ግማሹ ብቻ ናቸው የቀሯት። ይህ ማለትም አሜሪካ ዛሬ በአንድ ጊዜ የሚሰነዘርባትን መጠነ ሰፊ የሚሳኤል ጥቃት የመመከት አቅሟ በግማሽ ቀንሷል ማለት ነው። ይህ የመከላከያ ጋሻ መሰንጠቅ አሜሪካንን ብቻ ሳይሆን በእሷ መከላከያ ስርዓት ላይ ተመስርተው የሚኖሩትን እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ኳታር እንዲሁም ባህሬንን ጨምሮ የባሕረ ሰላጤው አገሮችን በከፍተኛ ድርቀትና ስጋት ውስጥ ጥሏቸዋል። አጋሮቿ አሜሪካ እኛን መጠበቅ ቀርቶ ራሷን መጠበቅ አቅቷታል የሚል ድምዳሜ ላይ እንዲደርሱ አድርጓቸዋል። የአሜሪካ ሽንፈት በመከላከያ ሚሳኤሎቿ ብቻ ያበቃም፣ ይልቁንም ፍላጻዎቿ ወይም የማጥቂያ መሳሪያዎቿም ጭምር አልቋል። እንደ ሪፖርቶቹ ገለጻ አሜሪካ በኢራን ላይ የምትወረውራቸው እጅግ ዘመናዊና ረጅም ርቀት ተወንጫፊ ሚሳኤሎች ሙሉ በሙሉ በሚባል ደረጃ አልቋል። እነዚህ ሚሳኤሎች አሜሪካ በዓለም ዙሪያ የበላይነት እንድታገኝ ያደረጓት ዋነኛ መሳሪያዎቿ ነበሩ። ዛሬ ግን እነዚህ መሳሪያዎች በፔንታጎን መጋዘን ውስጥ አይገኙም። በተጨማሪም የቶማሃውክ ሚሳኤሎች ክምችት በግማሽ ቀንሷል። ይህ ሁኔታ አሜሪካንን ጥርስ የሌለው አንበሳ አስመስሏታል። አሜሪካ ዛሬ በኢራን ላይ ጥቃት ለመሰንዘር ብትፈልግ እንኳ የሚወረወር ሚሳኤል አታም በጭንቀት እያበደች ትገኛለች። አንድ ልዕለ ኃያል መንግስት ሚሳኤል አጥቶ ለድርድር ሲቀመጥ ያ መንግስት ክብሩና ግርማ ሞገሱን አጥቷል ማለት ነው። ይህ ታላቅ የመሳሪያ እጥረትም ፕሬዚደንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት የነበረውን መጠነ ሰፊ ጥቃት እንዲሰርዙ አስገድዷቸዋል። ትራምፕ ኢፒክ ፉሪ በሚል ስያሜ የኢራንን የነዳጅና የኢነርጂ መሠረተ ልማቶች ለማውደም ትእዛዝ ሰጥቶ የነበረ ቢሆንም ከፍተኛ ወታደራዊ አዛዦቻቸው ግን የምንተኩሰው መሳሪያ የለንም፣ ያለንም ተኩሰን ከጨረስን በኋላ ኢራን አጸፋ ብትሰነዝር የምንከላከልበት ጋሻ የለንም በሚል መርዶ መልሰውላቸዋል። ይህ የአሜሪካ ጦር አዛዦች የተንቀጠቀጠ ድምፅም የአሜሪካንን ልዕለ ኃያልነት ለዓለም ጥያቄ ውስጥ የከተተ ክስተት ሆኗል። ትራምፕ በስተመጨረሻ ጥቃቱን ለመሰረዝ የተገደዱት የአሜሪካ መጋዘኖች ባዶ መሆናቸውንና አገራቸው ለኢራን አጸፋ እርምጃ እርቃኗን መሆኗን ስለተረዱ ነው። ይህ ለትራምፕ ትልቅ ውርደት ነው። ምክንያቱም ኃያለን እያለው ሲፎክሩ የነበሩት ፕሬዚዳንቱ በተጨባጭ ግን ባዶ መጋዘን ይዘው መገኘታቸው በይፋ ተጋልጧል። በጣም አስደንጋጩ ጉዳይ ደግሞ አሜሪካ እነዚህን ያለቁ መሳሪያዎች ተክታ ለማምረት ያላት አቅም እጅግ ደካማ መሆኑ ነው። እንደ መረጃዎቹ ገለጻ ፔንታጎን በወር ማምረት የሚችለው 15 ቶማሃውክና 20 ፓትሪዮት ሚሳኤሎችን ብቻ ነው። ይህ ማለት ጦርነቱ በአንድ ሳምንት ውስጥ የሚበላውን መሳሪያ ተክቶ ለማምረት አሜሪካ ዓመታትን ትፈልጋለች ማለት ነው። የታድ ሚሳኤሎችን ክምችት ወደ ነበረበት ለመመለስ ቢያንስ 3 ዓመታት ይፈጃል ተብሎ ይገመታል።
ይህ የአሜሪካ ኢንዱስትሪ ሽባነት አገሪቱ ከኢራን ጋር ለረጅም ጊዜ የሚቆይ ጦርነት ውስጥ የመቆየት አቅም እንደሌላት የሚያረጋግጥ ነው። አሜሪካ ዛሬ መሳሪያ ሳይኖረው ሜዳ የወጣ ተዋጊ ሆናለች። የጦርነቱ ማሽን ቆሟል። ፋብሪካዎቹ ዝሏል። ፔንታጎንም በተስፋ መቁረጥ ውስጥ ይገኛል። ይህ የአሜሪካ ወታደራዊ ርቀት ለዓለም አቀፍ ጠላቶቿ ትልቅ ግብዣ ሆኖላቸዋል። ቻይና፣ ሩሲያና ሰሜን ኮሪያ የአሜሪካን መጋዘኖች መሟጠጥ በንቃት እየተከታተሉ ይገኛሉ። አሜሪካ በኢራን ጦርነት ሳቢያ መከላከያዎቿን በሙሉ ከጨረሰች ቻይና በታይዋን ላይ ወይም ሩሲያ በአውሮፓ ላይ ጥቃት ቢሰነዝሩ አሜሪካ የምትመክትበት አቅም እንደማይኖራት ግልጽ ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴዝ ምንም እንኳን መጋዘኖቻችን አልጠፉም ብለው ለማስተባበል ቢሞክሩም በፔንታጎን ውስጥ ያለው እውነታ ግን እሳት እየተፋ ነው። ወታደራዊ አዛዦች ክምችታችን በአደገኛ ደረጃ ቀንሷል እያሉ ሲጮሁ፣ ፖለቲከኞቹ ግን ህዝቡ እንዳይደነግጥ ለመሸፋፈን እየጣሩ ነው። ይህ የውሸት ፕሮፓጋንዳ ግን የባዶ መጋዘኖችን እውነታ ሊቀይረው አይችልም። የባሕረ ሰላጤው አገር ሀገራትም በአሜሪካ ላይ የነበራቸው እምነት ተሸርሽሯል። አሜሪካ እጠብቃችኋለሁ እያለች ሚሳኤሎቿን በሙሉ ተኩሳ ከጨረሰች እነሱም በኢራን አጸፋዊ ጥቃት ሲወድሙ አሜሪካ በዝምታ ከመመልከት ውጪ አማራጭ እንደማይኖራት ተረድተዋል። ትራምፕ ጥቃቱ እንዲሰርዙ ካደረጓቸው ምክንያቶች አንዱ እነዚህ አገር ሀገራት መከላከያ በሌለ ሁኔታ ኢራንን አትቀስቅስብን ብለው መማጸናቸው ነው። ይህ የሚያሳየው የአሜሪካ ወታደራዊ የበላይነት ብቻ ሳይሆን ዲፕሎማሲያዊ ክብሯም አብሮ እየረገፈ መሆኑ ነው። አሜሪካ ዛሬ አጋሮቿን ለመከላከል አቅም የሌላት ምስኪን አገር ሆናለች። በአሁኑ ወቅትም አሜሪካ የገጠማት ፈተና የጥቃቅን ድሮኖች ዝናብ ነው። ኢራን የምታዘንባቸው በሺህ የሚቆጠሩ ርካሽ ድሮኖች አሜሪካ እያንዳንዳቸው በሚሊዮን ዶላር የሚቆጠሩ ውድ የሚሳኤል መከላከያዎቿን እንድታባክን አድርገዋታል። $1 ሚሊዮን የሚያወጣ ፓትሪዮት ሚሳኤል ጥቂት ሺህ ዶላር የሚያወጣ ድሮን ለመምታት ሲተኮስ አሜሪካ በገንዘብም ሆነ በመሳሪያ ክምችት እየከሰረች መምጣቷን ያሳያል። ይህ ያልተመጣጠነ ጦርነት አሜሪካንን አከርካሯን እየሰበረው ነው። ጦርነቱ በቀጠለ ቁጥር አሜሪካ ይበልጥ እየደከመችና መጋዘኖቿም ይበልጥ ባዶ እየሆኑ ይሄዳሉ። ኢራን አሜሪካን እያደከመች ያለችው በብላትና በኢኮኖሚ ስሌት ነው። የአሜሪካ የጦር መሳሪያ ክምችት መሟጠጥ ሌላው አስከፊ ገጽታ የወታደራዊ ስልጠናና ዝግጁነት መዳከም ነው። መሳሪያ በሌለበት ሁኔታ ወታደሮች እንዴት ሊሰለጥኑ ይችላሉ? አሜሪካ ዛሬ ካላት አጠቃላይ የሚሳኤል አቅም 80% ማጣቷ ማለት ሀገሪቱ ለቀጣዩ ትውልድ የምታወርሰው ወታደራዊ ጥንካሬ የላትም ማለት ነው። ይህ የአንድ ትውልድ ኪሳራ ነው። ፔንታጎን ዛሬ ካለው ድክመት የተነሳ አዳዲስ ጦርነቶችን ከመክፈት ይልቅ ያሉትን ለማቆም የሚማጸንበት ደረጃ ላይ ደርሷል። ይህ ነው እንግዲህ የአያልነት ፍጻሜ የሚባለው። ፕሬዚዳንት ትራምፕ በኢራን ላይ የሰነዘሩት የመጨረሻ ድል ማስጠንቀቂያ በተጨባጭ ግን የራሳቸውን ድክመት ለመሸፈን የተደረገ ሙከራ ነው። ኢራን አሜሪካ መሳሪያ እንደሌላት በሚገባ ታውቃለች። ለዚህም ነው የአሜሪካን ማስጠንቀቂያ ችላ ብላ የራሷን ስትራቴጂ የምታስፈጽመው። አሜሪካ ዛሬ በዓለም ፊት አስፈሪነቷን አታለች። አንድ ልዕለ ኃያል መንግስት አስፈሪነቱን ካጣ ያ መንግስት ተራ ተዋናይ ሆኗል ማለት ነው። የኢራን ባለስልጣናት በአሜሪካ ላይ እያፌዙ ያሉት አሜሪካ ባዶ መጋዘን ይዛ እንደምትፎክር ስላወቁ ነው። የአሜሪካ የመከላከያ ኢንዱስትሪም ቢሆን ከቀውሱ ሊያወጣት አልቻለም። እንደ ሎኪድ ማርቲን ያሉ ግዙፍ ኩባንያዎች መሳሪያዎችን ለማምረት የሚያስፈልጓቸውን ጥሬ ዕቃዎችና የቴክኖሎጂ ግብዓቶች ለማግኘት እየተቸገሩ ነው። ይህ የሚያሳየው የአሜሪካ የኢኮኖሚ መዋቅር ለረጅም ጊዜ ጦርነት እየተዘጋጀ ለመሆኑ ነው። አሜሪካ ዛሬ በዓለም ዙሪያ ያላትን የበላይነት ለማስቀጠል የምትችለው መሳሪያ ሲኖራት ብቻ ነው። መሳሪያው ሲያልቅ ግን የበላይነቱም አብሮ ያበቃል። የሲኤንኤን ዘገባ ይህንን መራራ እውነታ ለዓለም ይፋ አድርጓል። ከዚህም በተጨማሪ የአሜሪካ ሕዝብም ቢሆን ለዚህ ጦርነት ያለው ድጋፍ እየቀነሰ ነው። በቢሊዮን የሚቆጠር ዶላር የሚያወጡ ሚሳኤሎች በኢራን በረራዎች ላይ ሲበኑ፣ በአሜሪካ ውስጥ ግን የኢኮኖሚ ቀውስና የኑሮ ውድነት እየተባባሰ ነው። ህዝቡ ለምን መጋዘኖቻችንን እናጠፋለን የሚል ጥያቄ ማቅረብ ጀምረዋል። ትራምፕ ይህንን የውስጥ ተቃውሞና የወታደራዊ አዛዦቹን ማስጠንቀቂያ ተቀብለው ወደኋላ ማፈግፈጋቸው አሜሪካ ለታላቅ ሽንፈት መዘጋጀቷን ያሳያል። ለማጠቃለል ያህልም የአሜሪካ መከላከያ ስርዓት መሟጠጥ የአንድ ኃያል መንግስት ውድቀት ግልጽ ምልክት ነው። ይህ 80% የታሪክ ክምችት ማለቅ፣ 50% የፓትሪዮት መጥፋትና የረጅም ርቀት ሚሳኤሎች ጨርሶ አለመገኘት አሜሪካንን በዓለም ፊት አጓርደዋታል። አሜሪካ ዛሬ መሳሪያ የሌለው ታጣቂ ሆናለች። ይህ መረጃም ለዓለም የሚያበስረው አንድ ትልቅ ሐቅ አለ። የአሜሪካ የበላይነት ዘመን አብቅቷል። ኢራን አሜሪካንን በወታደራዊ መስክ ብቻ ሳይሆን በስነ ልቦናና በሀብት መሟጠጥም አሸንፋታለች። ፔንታጎን ዛሬ በባዶ መጋዘኖች ውስጥ ሆኖ የውርደቱን ጽዋ እየጠጣ ይገኛል። የአሜሪካ የብረት ጋሻ ተሰባብሯል። ፍላጻዎቿም አልቋል። ግርማ ሞገሷም በፋርስ ባህር ላይ ሰምጧል። የውድመት
በቀላሉ የማይመለስና የአሜሪካንን የዓለም ፖሊስነት ታሪክ በይፋ የደመደመ ታሪካዊ ክስተት ነው። አሜሪካ ዛሬ በመሳሪያ እጥረት ምክንያት ወደ ኋላ ስታፈገፍግ፣ ዓለም ደግሞ አዲስ መሪ እየፈለገች ነው። ይህ የክምችት መሟጠጥ የአሜሪካን ኃያልነት ለዘላለም የቀበረ ክስተት ሆኖ በታሪክ ይመዘገባል። አሜሪካ ዛሬ መከላከያ የላትም፣ ጥቃት የመሰንዘር አቅም የላትም። ያላት ባዶ መጋዘንና የተሰበረ ኩራት ብቻ ነው። ይህ ነው የአዲሱ ዓለም እውነታ። የአሜሪካ ግርማ ሞገስ አክትሞለታል። የኢራን ክንድ ግን አሸንፏል። የታሪክ ጀንበር በዋሽንግተን ላይ ጠልቃለች። አሜሪካ በኢራን ጦርነት ሳቢያ መጋዘኖቿን ባዶ ማድረጓ በሌሎች ዓለም አቀፍ ተፎካካሪዎቿ ታላቅ ግብዣ ሆኖላቸዋል። ቻይና የታይዋንን ጉዳይ፣ ሩሲያ የአውሮፓን ስጋት፣ ሰሜን ኮሪያ ደግሞ የፓሲፊክን ውጥረት ለመቆጣጠር አሜሪካ መከላከያ የሌላት ሀገር መሆኗን እንደ ወርቃማ ዕድል ይቆጥሩታል። የፔንታጎን አዛዦች ክምችታችን በአደገኛ ደረጃ ላይ ቀንሷል ብለው ሲያስጠነቅቁ ስጋታቸው ከኢራን አልፎ ዓለም አቀፋዊ መሆኑን ለመግለጽ ጭምር ነው። አሜሪካ ዛሬ በኢራን ፊት ተንበርክካ የክምችቷን ማነስ ስታመን፣ ቻይና በደቡብ ቻይና ባህር ላይ ያላትን ወታደራዊ እንቅስቃሴ እያጠናከረች ነው። ሩሲያም በዩክሬን በኩል ያላትን ጫና ጨምራለች። አሜሪካ በአንድ ጊዜ በሁለትና በሶስት ግንባሮች የመዋጋት አቅሟን አጥታለች። የአንድ ሀገር ኃያልነት የሚለካው ባላት የመሳሪያ ክምችትና በኢንዱስትሪ አቅሟ ከሆነ አሜሪካ ዛሬ ሌላ ኃያልነት ሆናታ ተራ ሀገር ሆናለች ማለት ነው። ይህ የመጋዘኖች መሟጠጥ የአዲሱ ዓለም ስርዓት መጀመሪያ ነው። አሜሪካ በሚሊዮን የሚቆጠሩ ዶላር የሚያወጡ ሚሳኤሎችን፣ ጥቂት ሺህ ዶላር የሚያወጡ የኢራን ድሮኖችን ለመምታት መጠቀሟም ታላቅ የኢኮኖሚ ኪሳራ ነው። ይህ ያልተመጣጠነ ጦርነት አሜሪካን በገንዘብን በኩል ደም እያስተፋት ነው። አንድ ፓትሪዮት ሚሳኤል $4 ሚሊዮን ሲያወጣ የኢራን ሻይ ድሮን ግን $20 ሺህ አይበልጥም። አሜሪካም በኢኮኖሚ ስሌት ተሸንፋለች። ይህ የሀብት መባከን በአሜሪካ የውስጥ ኢኮኖሚ ላይ ከፍተኛ ጫና እያሳደረ ይገኛል። የአሜሪካ ሕዝብ ግብር ለጦርነት መሳሪያ የዋለ መጋዘኖች ባዶ ሲቀሩ፣ በሀገር ውስጥ ያለው የኑሮ ውድነትና የዕዳ መጠን ግን እየጨመረ መጥቷል እያሉ ነው። ይህ የውስጥ ቀውስና የወታደራዊ መጋዘኖች ባዶነት ተዳምሮ አሜሪካንን ወደ ጥልቅ ውድቀት እየመራት ነው። አሜሪካ ዛሬ መሳሪያ የሌለው ታጣቂ ሆናለች። ይህ መረጃ የሚያረጋግጠው ከእንግዲህ አሜሪካ ለዓለም የምትሰጠው የደህንነት ዋስትና የለም። የታሪክ ጀንበር በዋሽንግተን ላይ ጠልቃለች። አዲሱ ዓለም ደግሞ የአሜሪካንን መቃብር አይቶ ትምህርት እየወሰደ ይገኛል። እንደ ሲኤንኤን ዘገባ አሜሪካ ተሸንፋለች። መጋዘኖቿም ባዶ ናቸው። ኩራቷም ተሰብሯል። ይህ ነው የአዲሱ የታሪክ ምዕራፍ መጀመሪያ።